በመጀመሪያ ሰው እንደመጣ የሚስተናገደው በርጎ ነው ተመልካቾች አሁን ደግሞ ምሳልን በላ ነው ባላ አይደለም ምንም መስለት ጫጉላ ሰዓት አለቀ በጣም ፈተና ነበር እኔ ልጅ ነኝ እሱ ትልቅ ነው 14 አመቴን ሂዳር 5 ልጨርስ ጥቅምት 29 ቀን ወለድኩ የልጅ እናት ሆንሽ እና መጣውት እንጀራ ያው እዛ ሀገር አለ አህዮ የሚባል እህል አህዮ ነው አህዮ ይሉታል ግን አህዮም ቢሆን እንጀራ ያምራል በጣም ይሄ ሁሉ እንዳለፈበት ሰው አሁን እግዚአብሔር ለማመስገን ምክንያትሽ ምንድነው ያው በቃ የጠፋም ስላለ ያው ባለሁበት ሁኔታ ያው አመሰግናለሁ እዛ ጋር ቆመንማ አንዱ እህቴ ጋር ራሳችን መቆጣጠር ሲያቅተን ቁጭ ብለን በጣም አለቀስን ዛሬ በጣም ደስ ብሎኛል መናገር ያቅተኛል ብቻ ደስታዬ ሴት ሆናችሁ እናት ወይም እህት ያላችሁ ሁሉ ልታዩት የሚገባ ድንቅ ዝግጅት ነው ከደሴ ከተማ 30 ኪሎ ሜትር ርቀት ላይ በመትገኘው የሐይቅ ከተማ አስተዳደር ተገኝተናል በ13 ዓመቷ ተድራ ብዙ የህይወት ፈተና ያሳለፈችን አንዲት እናት የህይወት መንገድ እናስቃኛችኋለን ከመየጓዳ መሰናዷችን ተጀምሯል በዛሬዋ አንዲት እናት የህይወት ጉዞ ላይ አተኩረን የብዙዎችን ህይወት የሚዳስስ መሰናዶ አዘጋጅተንላችኋል ቪዲዮውን ላይክ አድርጋችሁ ጀምሩ እንደተለመደው ቪዲዮቻችን ላይክ ስታደርጉ ይህ በብዙ ድካምና ልፋት የተሰራ እጅግ ድንቅና ትልቅ ትርጉም ያለው ፕሮግራም ለበርካታ ተመልካቾች ይደርሳል ላይክ ማድረግ አትርሱ ማልበል ስምሽን እኔ ሀድራ ወርቁ ባላልሁ ሀድራ ወርቁ እሺ እንግዲህ ዛሬ የምንገኘው ሐይቅ ከተማ ላይ ነው ስለዚህ ዛሬ ከመየጓዳ ሚል አንድ ፕሮግራም አለ ያን ፕሮግራም እንሰራው ካንቺ ጋር ነው እንደ አንድ እናት ስለዚህ ለልጆችሽ ምናልባት ምሰሪው ነገር ሊኖር ይችላል እሱን እየሰራን ነው ምንሆነው ምንድነው ምሰሪው ዛሬ እኔ ምሰራው አሁን እንትን ነው ሴሴም ይባላል ሴሴም ይሄ ዱቄቱ ይሄ ዱቄቱ ይሄ ሴሴም ይባላል ትንሽ ደግሞ በቆሎ ዱቄትም አለው ትንሽ ያን እየቀላቀልን ነው ለልጆች ቄጣም ያረግ ሴሴም ምን ሊሆን ይችላል ሲሰራ ለምግብ ቂጣ ሊሆን ይችላል ሌላስ ይሆናል እና ደግሞ ያው ትንሽ ዘይት ስኳር ሽንኩርት ይላል እንጂ ፍርፍር ይሆናል ዱቄቱን ዝም ብሎ ዘይትና ስኳሩን ካቁላዱ በኋላ ልክ እንደ እንጀራ ፍርፍር ዱቄቱ ይፈረፈራል እንጂ ያ ነው ይጣፍጣል ያ በደንብ ይጣፍጣል አሪፍ ነው ያው ይሄ ግን ወጪ ሌላ ወጪ አይጠይቅም ከችግሩ አንፃር ይሄን ነው የምናረጋው አብዛኛው ይሄን ነው የምንጠቀመው ቀጥታ ቂጣው በባዶ ነው የሚበላው ቂጣው ወይስ በምን ሊበላ ይችላል ቂጣው እንግዲህ አብዛኛው ያው እንደ ኑሮ ደረጃ ነው በስኳር አብቶ ይጋገራል ዝም ብሎ በጨውን ብቻ ተወቅቶ ይጋገራል በሻይም ይበላል ዝም ብሎም ይበላል ያው እንግዲህ እንዲያቀም ነው አሁን ተነፍቷል ቀጥሎ የማብካት ነው እየሰራን ነው የምንዋራው እስኪ ወደ ልጅነት ህይወት እንመለስ የተወልደሽ አደግሽ ዞናችን ሻምቡ ይባላል ወረዳው አሙሩ ይባላል ቀበሌያችን መከን ነው ይባላል የሰፈር መጣሪያው አረዳፋቂ ይባላል ምን አይነት መንደር ናት አረዳፋቂ ደጋ ቆላ ወይና ደጋ ጀጋና እንዲያጋጣሚ ሆኖ ውስነን እኛ አማራዎቹ ውስነን ያለነው ከኦሮሞዎቹ ጋር ነው አብረን ነው የምንኖረው ተቀላቅለን ያ አስተዳደጋችንና አብሮ የመኖራችን እኔ ዛሬ ተበላሽ ብዬ ማልክደውናታ በጣም በፍቅር በቃ ይሄ ነው ብዬ በማልገልጸው ፍቅር ነው ያደግነው ለምሳሌ አንቺ የልጅነት ጓደኛ አብሮ አደግ ጓደኛ ኦሮሞ ጓደኛ ነበረች አዎ ማን ትባላለች እናንሳት እንደሰው ጓደኛዬ አሁን በጣም ወደት በትምርት ቤት በጣም ምንቀራረበውና አብሬትም ሆኖ የኦሮሞ ጓደኛ ኩለኒ በላይ ተባላለይና እኛ ያው ትምርት ቤት በነገራችን ላይ ትምርት ቤት እኔ ትንሽ ሰዓት ነው የተማርኩት ያው ቤተሰብ ቶሎ ነው ይዳረኝና ግን እስተዛችሁ ላለችው ሰዓት ለ3 አመትም ብትሆን እኛ ገዛ ትምርት ቤት የሆነ ነገር የሚገዛ ምናምን ይዘው ይመጣሉ የሚሸጥ ነገር ማለት ይዘው ሲመጡ ቆምጣጤ የሚባል አለ የሎሚ ብርቱካን ተመሳሳይ ሆኖ ያን ፈለቅጥና እንትኗን ወይ ጓደኛችን ከገዛ ስጣን እንላት ይሰጣናል ተዛ ያቺን ውስጧ አለ ያለ ብቻዋን የምትላጣው አንድ ካለኝ ያቺን ለሁለት ነው የምንካፈለው በቃ በጣም ነው የምንዋደደው ሶሮሞ ናት አንዳንድ መጥፎ ባህሪ ያላቸው ልጅ ያሉ እነዚህ የሆነ ነገር አስበው ከሆነ ትነግረኛለች እኔ አብሬና ያደኩት ያለሁትም ከነሱ ጋር ቀለቀልም ስለሆነ ለኔም ብዙ መጥፎ ነገር አያስቡ ከታች ከቆላ የሚመጡት ጋር የሆነ ነገር ያስቡባቸው እኔ ደግሞ እነዛ ጋር የሆነ ነገር እንዲፈጠር አልፈልግም ራቅ ያሉትን ከቆላ ያሉት ከፋበታች ያሉት እኛ ደጋነን እነሱ ጋር ቀለቀልና እነዛን በቃ ዳይሬክት አማራ ብለው የሚያስቧቸው እነዛ ነው ወሎ ምናምን ብሏቸው እነዛ ነው እኔ አንቺ እነሱ ጋዛው ስለነው አያስቡት ማሊ ያድራን ወሎ
ሚት ነው የሚሉ አራሷ ወሎ አይደለችም ነው የሚሉ ይሄን በጣም ነው የሚወዱኝ እና አብረቻቸው ስለኖርሽ እንደዛ ነው እኔም ያለ ቀረቤታ በጣም ነው የምቀርባቸው በጣም ነው የምንጓደደው ግን እነዛን ጓደኞች እነዛ ቤተሰብም ስጋ ዝምድና ለእታችኞቹ ጋር ስለሆነ ያለኝ እነዛ ጋር የሆነ ነገር ላይ እንዱ በቃ የልጅ ጠብራሱ ሊጣዱ ቢፈልጉ አድራ ነገሌ እኮ ነገሌ ሊመቷቸው ነው ኋላ እንዲያትጣይ ተለይ ከዛ እነዛ ልጆች በስርዓት ራሳቸውን ጠብቃችሁ ቤታችሁ ሄዱ እንደዚህ ብለው እነዛ እንዲሞን ብላችሁ ነው የምመቷቸው የኔ ናቸው እኮ ምናምን ካልኳቸው የኔ ዘመዴ ናቸው ካልኳቸው አይነኳቸው እና በእንደዚህ አይነት ሁኔታ ነው በጣም ይገርማል ስለዚህ እስከ ስንተኛ ክፍል ድረስ ወይም ደግሞ እስከ ምን ድረስ አብሮ ጓደኝነታችሁ ቀጠለ እኔ በነገራችን ላይ ገጠርም ስለሆነ የኋላ ቀርም ብዙ ሚዛን ያህል እንትን ስላላለው ቶሎ ነው የተዳርኩት በሶስተኛ ክፍል ነው አቋርጬ ተዳርኩ ያው ላይ ስመጣ ትመጣለች እስከዛ ድረስ ጓደኝነታችን ይቀጥላል ከዛ ላይ ስመጣ ምናምን እንገናኛለን ቤተሰቦችሽ ልታይ ስመጪ ከባልሽ ቤት እንገናኛለን በቃ የመጨረሻ ጊዜ ያወራችሁበት በስልክም ይሁን በአካል መቼ ነው እስካሁንም ስልካችንን ተቀያይረን ማነቅ ግን የመጨረሻ ጊዜ ያው እኔ የሆነ ቦታ ርቄ ታለሁበት ታገባሁበት ቦታ ቤተሰቦቼን ቶሎ መጥቼ የማናገርበት ቦታ ርቄ ሲሄድ መጥቼ በመጣ ሰዓት እሷ ደግሞ ትምህርት ጨርሳ ወደ ሌላ ሀገር ሄደኝ እዛ አተገናኘን ቢያንስ በ2003 ማለት ይቻላል በቃ ግንኙነታችን ያቋረጠው እና እሷ ግንኙነታችን ያለቀው በ2003 ነው ማለት ይችላል እሺ እንግዲህ ከጓደኛሽ ህይወት ወጣ እንበልና ስንተኛ ክፍል ላይ ያለሽ ተዳርሽ ወደ ትዳሩ እንምጣ እኔ ሶስተኛ ክፍል ያለሁ ትዳር ያው እዛ ካለው አንፃር ባል ይመጣል ነግቶ ባል ነው በቃ ገጠርም ነው እና ያው ቤተሰቦቼ እኔን መዳር ነው የሚፈልጉት እንጂ ማስተማር አይፈልጉም አይ እንደዚህ ባል እየመጣ ኋላ ከመለመን አሁን መስጠት ይሻላል ነው የሚሉ ተሰርጎ ነው ያገባሽው ሰርጉ የሆነ ደመቀ ያማረ ነው ግን እኔ መስሎ ነው የታየኝ ትኩረትሽ ትምህርቱ ላይ ስለሆነ ትምህርቴን ማቋረጥ አልፈለኩም ደረጃ ላይ ነው 3 አመት ስማር ምንም አይነት እንትን ማንንም አይበልጠኝ አንደኛ ነው የምወጣው ከአንድ እስከ 3 ተማሪ ከዛ እኔ እንዲድሩኝ አልፈልግ ደግሞ በዛ ላይ እኔ 13 አመቴ ነው በልጅነቴ ነው የዳሩኝ ያው 13ን ጭርስ አድርጌ 14ኛ እንዲያስኩ ህዳር 5 13 ጭርስ አድርጌ ጣር ላይ 14 ይዤ ተዳርኩ ማለት ነው 14 ገና እንደገባ እና እኔ ፍላጎቱ ስላለኝ ድምቀቱን አላስበው ጉዳይም አይደለም ከማልቀስ ውጪ ሌላ አማራጭ ስለሌለኝ ማለት ነው ይገርማል ከቤተሰብ መውጣት ነው ስለማይቻል ሰርጉ ላይ እንግዲህ በእርግጠኝነት እንዳልሽኝ የምትኖሩት ተቀላቅላችሁ ነው አማራ ኦሮሞ ነበር በደንብ መቼም ዛሬ አሁን ይሄን ቋንቋ ሲጠቀም እኔ ለራሱ ምቾት አይሰጠኝም ማለት የሰው ልጅ በቃ እኔ በሰውነቱ ማምን ሰው ነው በእምነት በጎሳ በብሔር አሁን ብዙ ችግር ኖሮ ራሱ ውስጥ ያንን አይቀበለውም ግን ደግሞ እኔ ተቀበልኩትም አልተቀበልኩትም ያንን ነገር ትርጉም ሰጥተውት ሰዎችን በማንነታቸው ለይተው ጥቃት የሚያደርሱ ጥቂት ሰዎች ይኖራሉ እንደ ህዝቡ መልካም ነው ያው አንቺም ኖርሽበታልና አሁን ከሌ ያልን ስናነሳ ከዛ አንፃር እንዲወስዱት ነው ተመልካቾችን ለመለየት ጎራ ለመክፈል ምናምን ብለን አይደለም ሁሉም አካባቢ ውስጥ ያው ነገረኛ አለ ችግር ያለባቸው ሰዎች አሉ እነሱ በሚቆሰቁሱት እሳት ነው ህዝብም የሚያልቀው ህዝብና ህዝብም የሚቃቃረው ስለዚህ ያን አሁን ከድግስስ ጀምሮ እንደ ጎረቤት እንደ ሀገር ኦሮሞ አማራው የነበረው ተሳትፎ ምን ይመስል ነበር ላንቺ ሰርግ ድግስ እኛ ለኔም ሰርግ ሆነ ለእህቶችም ሆነ ለአካባቢ ሰርግ አብራቸው የምንኖረው ኦሮሞዎች አብዛኛው ክርስቲያን ሙስሊም ኦሮሞ የላቸው ከኦሮሞ ሆነው በሃይማኖቱም ክርስቲያን ናቸው እሺ እና ያው እኛ በደንብ ነገ ምናምን ሰርጉ ሲቀር ይመጣ የሆነ ምግብ አዘጋጅተው እኛ ስራ ስለሚበዛብን ቤተሰቡ አይበላም እና በጣም የምንቀርባቸው አሉ ድግስ ላይ ስለሆኑ ትኩረት ሰጥተው ላይበሉ ይችላሉ ብለው እሺ ከዛ ወጥ ሰርተው እንጀራ እናወጣቸው ለብቻ ይዘው ይመጣሉ ያበሉናል ያጠጡናል በቃ ከዛ ተጫውቶ የሚሰራ ስራ ካለ አሰርተውና ይሄዳሉ በመጨረሻ ሰርጉ ሲደርስ እኛ የታችኛው ማህበረሰብ ወደ ቆላ ያለው ማህበረሰብ ብቻውን ነው እና ሙሉ አማራ ባንድ የሚኖርበት እነዛ ይመጣሉ እነዚህኞች ይጠራሉ ይታረዳል እንግዲህ ቀደም ብላ አደራ ተላለ ይመጣሉ ያለውን ነገር ይረከባሉ እንደነካካ ማለት ከዛ የራሳቸው ኩሽና ይሰጣቸዋል የራሳቸው የወጥ መስሪያ ቦታ በቃ በደንብ ይሰራል በልዩ ሁኔታ የነሱ የሚሰራ ካረርን ይታረዳል ካላረርን አይታረድ በእንደዛ ነው የምናስሄደው
ስለዚህ በዛ መንገድ ነበር የተዳርሽው። እሺ አሁን የመቼ የመጣ ነው? በምን አማካኝነት ነው የመጣው? ይሄ ያው አልፎ አልፎ ነው ቢቆይም ከ3 ወር ከ4 ወር በ3 ወር በ4 ወር እንረዳለን በቆሎ። ከዛ ጋር ነው በነፍስ 2 ጆክም ይሆናል 2 ኪሎ ማለት ነው። አንደንድም ይሆናል ማለት። ስለዚህ አሁን ሀድራ በዚህ ወር እኔ 3 ነኝ። 3 ቤተሰብ ስለዚህ በ3 ቤተሰብ 6 ኪሎ ተሰጠሽ ማለት ነው። ነው ሌላ ነገር ተጨምሮላችኋል እዚህ ላይ? በቆሎ ነው የሚመጣው። በቆሎ በነፍስ 15 ነው። 15 ኪሎ በነፍስ 15 ነው። ይሄኛው እንደው ከበቆሎ ተጨማሪ ነው። ያው ለልጆች ቁርስ ያግዘናል። በዚህ አጋጣሚ ተመልካቾች ይሄን ከሚየጓዳ መሰናዶ ለማዘጋጀት ያሰብነው ከአንድ እናት ጋር ነበር። አንድ ክርስቲያን እናት መርጠን ነበር አይደል? ፕሮግራሙን ልንቀርጽ የነበረው ሀድራ ኮሚቴ ናት። ከእናታችን ጋር ገናኝተን ግን እናታችን ያው ካሜራ ፈራችና ስሜታዊ መሆና መቀረጽ አልቻለች ማለት በዛ ምክንያት ነው። አሁን የገና ጾምም ከመሆኑ ጋር ተያይዞ እንደ አንድ ክርስቲያን እናት አውርተን እግረ መንገድ ዛሬ ትልቅ ፕሮግራም ይዘናል እዚህ ግቢ። ከሱ ጋር ያይዘን ነበር ለመስራት ያሰብነው ግን ያው እናታችን ስለፈራችም ያው ይሄንን ቀድሞ ለተመልካቾች ለመንገር ነው የተዳርጉት። እንደገጠሙ ነው በጣም ሩቅ ቦታና በጣም ከተማና በጣም የሰለጠነ ቦታ ነው። እንዴ ወደ ከተማ ነው ያገባሽ? ነቀምት ነው ያገባሽ። እኔ ምንም መስሎ አይታየኝም። ባላ አይደለም ምንም መስሎ አይታየኝም። እኔ ሁሉም ፍላጎት የለኝም። ደስተኛም አይደለሁም። ኖርኩ ጫጉላ ሰዓት አለቀ። ያው በጣም ፈተና ነበር። እኔ ልጅ ነኝ፣ እሱ ትልቅ ነው። ከባድ እንደሚሆን ጥርጥር የለም። በጣም ከባድ ነበር። ያ ሁሉ አለፈ። መኖር ጀመርኩ። ህይወቴን ማቆዛ በለቅሶ ወዲ በጣም ሩቅ ነው። ብዙ ኪሎ ሜትር ሩቅ ነው። ከአምሩ ነቀምት ተኮብልሎ እንኳን ቤተሰብ ጋር የሚኬድበት አይደለም። እኔ ዝም ብዬ ከማልቀሶች ነው የሱ ፍቅር ቢሰጠኝ ምን ፍቅር መስጠት አልፈልግም ማለት እኔ ፍቅር ምንነቱን መስጀመር ይገባኛል። ሰላም እኔ ማስበው ናፍቆት ብቻ በጣም ናፍቃለሁ። በቃ የቤተሰብ ናፍቆት አልቀስም። ምክንያቱም ሚስት ወይም ደግሞ እናት ለመሆን ዝግጁ አይደለሽም። ልጅ ነሽ ገና ጨረሽ። ከዛ ሆነ 14 ዓመቴን እንዲያስኩ ነው ብያለሁ። ከዛ በቃ በዛ መሃል ማንንም የሆነ የምቀርበው ሰው ማወራው ሰው ሳላበጅ ይወራ ባዩ። ከዛ እኔ ሲወራ ማልሰማሁኝ ምን ልበለው። በጣም ከበደኝ። በጣም በቃ ውስጥ የተረበሸ በቃ ተኛው ተቤት አልወጣም አልኩኝ። እዛስል ተሻለ መሻሉን ነው እንጂ ሲቀር የሆነ ነገር ማንጣቱን አላውቅም። ወይኔ የሆነ ነገር እንደሚፈጥር አላውቅም። ቀረ እሰይ እንኳን ተገላገልኩ ያንን ህመም። እንኳን እንደው ሰው ሆኖት የማያውቀው እንደዚህ ያለ ነገር ምናምን ለምን ልጅ ስለሆንኩ ፊት የዛን ታሪክ አላውቅም። ከዛ ኋላ ያው እንትን አልኩ። ያው ለቀቀኝ እሰይ ጣጣው እያደር ነው። ኋላ ሌላ ባህሪ ያመጣ ሽንኩርት መሽተት ያዘ። እኔ የተወረተረ ሽንኩርት አልገዛው ንጹህ ሽንኩርት ገዝቼ የተወረተረ ሽንኩርት የሚሸተኝ ለምንድን ነው? በቃ ማገላበጥ ያስኩኝ ምናምን እዛ ስል እሱ ያውቃል። እሱ ደስ ብሎታል። ይዣታለሁ ከዚህ በኋላ ማምለጫ የለም። ከዛ እኔ ምግብ አዘጋጅቼ እንብላ ይለኛል። አረኛ ቦልበላም ቢቢ ማለት ለራስ ብላ የሆነ ነገር እሱንም ማናገር ስለማፈልግ እኔ አልበላም ብላ ለራስ እጄ ቆምላለሁ። እንደዛ ሆነና ያንን ሄድኩ። ያው ከተማ ነው ካፌ ያዛቸውና የሆነ ነገር እሱ ምሳ እየበላ እነሱ ይዞ ይመጣሉ። ትእዛዝ አለ እዚህ ሲሉ ኧረ እዚህ ትእዛዝ የለም ስላቸው አለ ተቀባያቸው ይለኛልና እቀበላቸዋለሁ። የሆነ ነገር ያዝልኛል። አየህ እንዲያረግዝኩ ያውቃልና በቃ እንደዛ ሲያደርግ ሆዴ መጥፋት ጀመረ፣ መለየት ጀመረ። ከዛም በኋላ ወደ ሰው መውጣት አልፈለኩም። በቃ ማንም እንዲያየኝ አልፈልግም። ስወጣ ሆዴን አስሬ ነው የምወጣው በሻርብ ጠቅልዬ ሸልቄ ማለት ነው። ከዛ ስልስል በመጨረሻ አይ ይሄን ነገርማ አሽቼ ማጥፋት አለብኝ ብዬ ወሰንኩኝ። ቂጣ ሆነ እንዲህ በቀላሉ የሚጠፋ ነገር። እሺ በባዝሊን ተንጋለልኩና ማለት ግን ለመጠየቅ ማለት እዛ አካባቢ አሁን ወይ አማትሽ ወይ የሆነ ሴት ያንን ልምድ ጠይቂያቸው እነሱ ያሉት እሱ ለስራ ሄዶ ነውና ጎረቤት ሲለም ሴት ባንቺ ኩያ እንዲቀርበሽ የምትዋሪው ሚስጥርሽ እንዲሁም የሴት ጉዳይ የምትነግሪ ያንን ሳላበጅ ጀመረኝ አልኩ። በቃ የሆነ ሰው ታላበጅ እኔ ፈር ጓደኛም ጋር ሳትቀራረቢ በጣምም ልጅ ስለሆንኩኝ ፈራው ማን ልቅረበው። በቃ ከማን ጋር መጀመሪያ ከማን ጋር ጓደኛ ልሁን ከማንም ጋር እንዲህ ብዬ ጓደኛ ሆናለሁ። በቃ በጣም ነው በጣምም ልጅ ስለሆንኩ ማለት ነው እንደዛ ስለሆነ ከዛ በጣም በቃ ሳልተዋወቅ ስለሆነ በቃ
የሆነ ሰዓት ላይ እንዲህ አድርጌ በጣም ሳሸው በቃ የሆነ ነገር አበራብኝ ጭልም አለኝ። በቃ ሰተት አልኩኝና የተወሰነ ደቂቃ ራሴን ተሳትኩ በኋላ ነቃሁ። ሰውም የለም ነበር ቤት፣ እሱም ሱቅ ነው። ነቃሁኝ። ከዛም በኋላ በቃ የራሴ ጉዳይ ፈለክበት መድረስ ትችላለህ። ፎዴን ተውኩት በቃ። ከዛ አላመመሽ ምንም? ያው የተወሰነ ራሴን ምንም የለም። የተወሰነ ራሴን ከሳስቼ ነቃሁ። ከዛም በኋላ ምንም ነገር የለ። ያው ያለሽ እኔ 14 ዓመቴን ሂዳር 5 ልጨርስ ጥቅምት 29 ቀን ወለድኩ። 15000 ሳትይጂ ሳሊዝ የልጅ እናት ሆንሽ? ወንድ 2002 ጥቅምት 29 ቀን ወለድኩ። ከዛ ያው ያን ማሳደግ ጀመርኩ። በነገራችን ላይ እኔ ወልጄ የሆነ ቢሞት ምናምን ፈቃደኛ ነኝ። እኔ የምፈልገው ልጅ አዝዬ ሰው እንዲያይ ብቻ እንጂ እኔ ፍቅሩ የለኝማ። ልጅ ነኝ በቃ። እንደዛ ሆነና በቃ ያው 4 ዓመት ከ6 ወር ነው አብራችሁ ቆያችሁ። ልጅ ስንት ዓመት ሆነ? ልጅ 3 ዓመት ሆነ። ያው ልጅ እሱ መስጠት አልፈልግም። ገጠር ነው የኛ አካባቢና እና ገጠር እንዲሄድም አይፈልግም። እኔ ደግሞ አብዛኛው እሱ ገጠር ማደግ አለመፈለጉ በጣም ካለ መግባባታችን የተነሳ ሲሄድ ይሸመግለኛል። በነገራችን ላይ ከዓመት በኋላ እኔ መንገዱን ካወቅኩት በኋላ መፈርጠጥ ነው ዜማ መህር ነው ብዬ መህር ነው መታረቅ ነው መህር ነው መታረቅ ነው። ከዛ ያው ኩብለላው ሲደጋገም ይሄ ነገር አልሆነ እና ተፈልጊ እኔ ሲጀመር ልጄን አልሰጥሽም። ሰውየውን በጣም መጥፎ ስለነበረ እኔ ልጁንም ከፈለገ ይተው ማሽ ብዬ ያው ልጁን አስቀረን ይመጣ ተለያየ። በጣም ይገርማል። በዛው ተለያያችሁ። ከዛ በኋላ እንግዲህ ሌላ ትዳር መስርተሽ ነው አሁን ልጆች ነው የወለድሽው ማለት ነው? ወደ አደኩበት ቦታ ተመልሼ እዛው ነው ማህበረሰብ እዛው አካባቢ አገኘሁ። ይገርማል በጣም። አሁን ስንት ልጆች ወልዳለች አድራ? እኔ ያው አንድና ዛሬም ያለች አንድ ልጅ አሁን ከሁለተኛ ባለቤትሽ? አዎ። ስንት ዓመቷ ነው እሷ? 9 ዓመቷ። ስለዚህ ቅድም ልጅ ያለሽ ወይ መጀመሪያ ልጅ ሲልሽ ሌላ ቦታ ነው ምናምን ያልሽኝ እሱን መሰረት አድርገሽ ነው። ስንት ክፍል ናት እሷ? 2 እሷ 3ኛ ክፍል ነው። 2 ማን ነው የምትባለው? 2 መሐመድ። ኦኬ። ስለዚህ ዛሬው ፕሮግራም ላይ 2 አለች። አዎ ተመልካቾቻችን በኋላ የምናሳያችሁ በጣም ትልቅ ነገር ይኖራል። እስከ መጨረሻው ቪዲዮ እንድታዩ 2ንም በዛው እንታወቃታለን። ዛሬ ላይ አሁን ያለንበት አካባቢ እንዳልሽው ምግብ ተቆጥሮ እቺ ለዚህ ወር ትበቃኝ ሆኖ እቺ ለ15 ቀን ተሆነ ሆኖ ልጅን ሳይረባት እስከ መቼ ነው የምቀጥለው የሚል ሐሳብ አለ። ያው ባንቺም በሌሎች እናቶች በዚህ በዙሪያሽ ባሉት ግን ያንዴ እንዴት ነበረ? በሰላሙ ጊዜ ሀድራ ስታደርግ ቤተሰቦቿ ጋር ኢኮኖሚያችሁ በተለይ ኑሯችሁ የሚመስል ነበር? ያው እኔ ሳዲግ ምንም እኔ ሲጀመር ሲቸግረን ቸግራል የሚባል ነገር ራሱ አናውቅም። ደህና ነው የምንኖረው። ከቤት ነው ሁሉ ነገር። ላም አለ በቃ ወተት ነው ይታረሳል ይመረታል። እና እኛ አብዛኛውን በቃ ይሄ ነው ችግር የምንለው ራሱ የለም ሌላ እንትን ያለ ነገር ከተማ ነገር ባናቅም እዛ ባለንበት ማህበረሰብ ምንም የሚቸግር ነገር የለም። በገፍ ነው የሚገባው። ገብስ ይመረታል፣ ባቄላ፣ ጤፍ፣ በቀሎ፣ አተር፣ ስንዴ ይመረታል። ስለዚህ በህይወትሽ ውስጥ ያኔ ስለመብላት ስለምግብ እንዲህ አይነት ጭንቀት የለም? እንደውም ብዙ ጊዜ ገጠር እኮ እንጀራ ቀርቦ ራሱ ልጆች እንጀራ ብቻ በልተው ካደሩማ ጥሬ ካልተጨመረ ያለና አካባቢ ነበር። እሺ ሲጀመር ከቤት እንደው ጥሬ ጠፍቶ ማያቅ ምንድነው? ምሳሌ ጥሬ ምን ተጠቀሙ ነበር? ጥሬ በቆሎ እና ባቄላ ይጨመራል። ይቀቀላል። በቆሎ ይቀቀላል፣ ንፍሮ ማለት ነው። ከዛ ባቄላ ይጨመርበት። አንዳንድ ሳህን ንፍሮ ይቀርባል ከእንጀራ በተጨማሪ። ከዛ ንፍሮ እንኳን ከሌለ ስንዴ በጣም ስለሚሆን ሀገራችን ዳቦ ካከራል በጣም ይችላል ስንዴ እና ዳቦ እንጠቀማለን። በጣም ደስ ይላል። እንግዲህ መቼ ወደ ወሎ መጣሽ? ያው ወደዚህ የመጣ ነው 2013 ነው። ልጅ የዛኔ 4 ዓመት ምናምን 4 ዓመቱ ማለት ነው። እዛ እያለን እንግዲህ እኔ ያደኩት ያው ደጋ ነው ብያለሁ። ደግሞ ያገባሁት ቆላማ ቦታ ነው። ታችኛው ማህበረሰብ ጋር ሄድሽ? ታችኛው ማህበረሰብ ጋር ዞሮ ብንፋቀርም ለግቢ አንሆንም ላይ በሃይማኖት ስለማንገናኝ ማለት ነው። ልክ ነው። እና ምንም ቢወዱኝ ያው ዞሮ ነው ወደ ሌላ ሀርት ሌላ ሰው ወሰደኝ እና ቆላማ ቦታ ነው። እዛ ስንኖር አሪፍ ነው የምንኖረው። የሚቸግር ነገር የለም። ከብትም አለ የሚታረስ አለ። ያው የምናመርተው ባቄላና ስንዴ ገብሱ ነው የሚቀረው። ሌላው ሁሉም እዛ የሚመረት ጤፍ በጣም አለ። ላም ይታለብ ነበር? አዎ። አሁን አንቺ የራስሽ ላም አልበሻል ቤትሽ? አዎ። ከዛ በኋላ ችግሩ ተፈጥሮ እንግዲህ ወደዚህ መጣሽ። የመጀመሪያ
ከወለጋ እንደመጣሽ እዚህ ሀይቅ መካነ ኢየሱስ ካምፓኒ ያረፋችሁ? ቀጥታም በ2013 እንዲወጡ ዝም የመጡ አሉ። እኔ ግን ያው ቤተሰቦቼ እንደነገርኩ ሌላ ቦታ ነው ያሉትና እነሱ ጋር መገናኘት አልቻልኩም። በሰዓቱ ነገሩ ድብልቅ አለ እና ቀጥታ ባለሁበት አቅጣጫ ተሻገርን ወደ ጎጃም። ወደ ጎጃም ተሻግረን እህት ነበረው እሱ ጎጃም የምትኖር ማለት ነው። እና ቀጥታ ሰው ወደዚህ ሲመጣ እኛ አልመጣንም እና እዚህ ቆይ ምናምን ስትል እዛ ተቀመጥን። በ2014 መልሶ ቤተሰቦች መጡ። እዛ በጣም እነሱ አሉበት ሲባባስ መጡ። ያው እነሱ ሲመጡ እኔ ቤተሰቤ ስመጣ ተበታትኗል ቤተሰቤና እናቴ ናት አድራሻዋ የተገኘው፣ አጎቴ አድራሻዋ አልተገኘም፣ አባቴ ማክስቴ እና በቃ እናቴ ያለበት ቦታ ግዴታ መድረስ አለብኝ ብዬ ባህር ዳር ነው ባህር ዳር ምግብ ዋስትና ተደፍተው አገኘናቸው። እዛ ገባው። ያው እዛ እንደደረስ አጎቴ በሆነ አቅጣጫ ሌላ መንገድ ይዞ ሌላ አካባቢ እንዲሰፈርና በህይወት እንዲያለ ተነገረ። ያው አባቴና አክስቴ መንገድ ህይወታቸው እንዲያለፈና እንደተመቱ ሰሙ። አባትሽና አክስቴ? አባቴና አባቴ እህት ማለት ነው። የአባቴ እህት በጣም ኑሮ አዲህና በጣም ወፍርናና መንቀሳቀሰች እና ያው በሷ ምክንያት አባቴ ጠንካራ ነው፣ መሄድ ይችላል፣ ማምለጥ ይችላል ነበርና በሷ ምክንያት ይዋል እህቴን ትቻይ ደምበው ምክንያት ሄድን በማለት አባቴም መንገድ ሞተ። አባቴም መንገድ ሞተ። እኔም እዛው እናቴን ለማረጋጋት እህትም ነበረችኝና ዳር ያዘኝ። እሱ ጋር ተያይዘን ወደዚህ መጣ። እዚህ ስንመጣ ያለው ነገር እዚህ መጀመሪያ ቀን እዚህ ስንመጣ እዚህ ታች ላይ ነው ባስ ነው አምጥቶ ወዲፍት አረገንና ውጥጥ ብለን ጎራዋል አይደል ከፍ ብለን ቁጭ አለ። የምር እኔ ይሄ ነው የተሰማኝ ራሱ ማለት አልችልም። በጣም ከባድ ስሜት ነው። በቃ የመጣነውን ሀገርም ርቀቱንም ስናስበው ጠላነው የመጣነውንም ሰው ስናስብ እዛ ጋር ቆመንማ አንዱ እህቴ ጋር ራሳችን መቆጣጠር ሲያቅተን ቁጭ ብለን በጣም አለቀስን። በቃ ተምንችለው በላይ እዚህ ግቢ ውስጥ ነበር። እዚህ ግቢ ውስጥ ነው ዳር ላይ እና የዛኔ የሆኑ ድርጅቶች ይሆኑ መንግስት አካል ይሆኑ አላውቅም ገብተው እየወጡ ኖሯል። ከዛ አገኙንና ተሰሙና ያዙት አረቡ ቤተሰብ ጠላችሁ መታችሁ ምናምን አሉና በቃኛ አዎ ማለትም አልቻለም። የሆነ ነገር ተሰማን። በቃ ስናርፍ ማለት እኛ ዙሮ ሰው አለበት ቦታ ደረስን የሚለው ነው የተሰማን። የቀሩት ሰው ይቀሩ እና በቃ በጣም እየተሰማን እያለቀሰን እንደገና በቃኛ ምንም እየመለስንለት ስላላደል ልጅ ሚጣነይ ብሎ 200 ብር ሰጥቷት ሄደ። እዛችን ተቀብላ መጣይና አንጥተው እዚህ ሆነ እንትን አለ አስገቡ። ለትምህርት ቤት ያለ ድንኳን የተጣላለ ባዶ እዛ ገባን። ያው ልብስ ያለው እያነጠፈ እንደ ብርድ ልብስ ያለው ፎጣ ያለው እያነጠፈ የሌለውም ዝም ብሎ ተቀመጠ። እዛ ተቀመጥ እዚህ ባንድ ሁለቱ ባስ በሁለቱ ክላስ ሁለት ባስ ሰው ነው እንግዲህ የመጣው በሁለት ክላስ 15 ቀን ተቀመጠ። የእግር መረገጫ የለም እና ያለው ነገር ዲብለቅ ያለ ነው። ይዛኔ እቺ ድንኳን ለ6 ወር ብላ ተጣለችልኝ። ህይወት ጀመረ። እንደ እናት ያለው ፈተና እንዴት ነው እዚህ ግቢ ውስጥ መኖር? በተለይ ብዙ የለመዱ ልጆችን የገጠር ልጅ ሲያድግ ይታወቃል በልጅ ነገር ላይ ለምድ ይችላል፣ ግን የምግብ ነገር ያሳስበው ማለት ገጠር የፈለገ የተቸገረ ሰው ቢሆን እንደው ከስንት አንድ ነው ጾም የሚያደር። ግን በጥሩ ሁኔታ ያደጉ ልጆችን ይዞ እዚህ መጥቶ በዛ መከራ እንደ እናት እንደ ውሎ ማደር ፈተናውን ይመስላል። እንደው በጣም ከባድ ቀን የምታያት የምታስታውሻት ቀን ለልጅሽ የምትሰጪው አተሽ ወይ ደግሞ አንድ ጎረቤት ቅርብሽ ያለች እናት ለልጆቿ የምታበላው አታ ልጆቿ እየጠየቋት ወደ ጓዳ ስትሄድ ሟቻውም መሰቡም ባዶ ሆኖ በጣም ተሰምቶሽ የሚያውቅበት ቀን ካለ እሱ ነገር ይመስል እኔ አሁን እንዲያልከው በርግጥ ልጅ አንዲ ናት እና አንዲና ብዙ አንዲ አይደለም እና ግን ማረሳው ነገር በነገራችን ላይ ያላነሳውልህ እናት አለች። ያው ተጣሪነት አለብቻዋ ስለሆነ ነው 3 ነኝ ያልኩ እንጂ ዘህሉ ጋር ስናወራ 3 ነኝ ያልኩ እንጂ እናቴን አስታምማለሁ በሰዓቱ። እናቴ የደረሰባት ችግር በጣም ከባድ ነው። ተጎኗ ነው ባለቤቷ የጠፋው እና ተልጅነት ተቆጣ ላይ ተዋያቁ እኔ ሳዲቅ ክፉ ንግግር ሲነጋገሩ ሰምቻለሁ እና እዚህ የገጠማን ነገር በጣም ከበደባት። በጣምም ደግሞ ያምሮ እንትን ማለት እና እንደው ማረሳው ነገር ታማብኝ እጄ ላይ ባለችው ገንዘብ አሳክሚያት መርፌ ልትጠቀም ምግብ ግዢ አለኝ እና በምን ልግዛ? በቃ በጣም ማረሳው አንድ ነገር ይሄ ነው። ምግብ በምን ገዝቼ ልስጣት? ሰዓቱ በቃ በጣም የተሰማኝ ቀን ነው ዛኔና ምንም ማድረግ ስለማልችል ከዛ አለቀስኩኝ። እህቴ ምን ነው ታለሽ? ደህና ናቸው እኮ ማዘር እኮ ደህና ናቸው አለ።
አይ ዶክተር አዎ ደህና ናት ግን ተመርቶ በፊት ምግብ መሰል አለባት እኔ ምግዛበት የለም ሰለው እሱም ካርድ ክፍሏን ጠራትና ሰጣት ሙዝ ገዝታ መጣችለትና ያንን ቀምሳ መርፋውን ተወከች ስለዚህ ያቺ ቅጽበት በጣም ከባድ ነበር እና እናቴ አይምሮ እንትን ስላለ ተመልሼ እዚህ ድንኳን አልገባም ማለች ተጨማሪ በጣም የፈተነኝ ነገር ማለት እዚህ ድንኳን እኔ እናቴ በቃ አላዲ እንደዋቂ ማሰቡን ተታ እንደልሽ እኔ እዛች ድንኳን ተመልሼ አልገባም ማለች የት ላድርሳት የተሰጠነው ድንኳን ነው አዲስ ና ሽታው ማለቀቀ ከመሟጋ ካለ ሁኔታ ጋር ዲፍት ያለውም ስለሆነ በቃ በጣም አስጠላችትና አልገባኝ አልሄድም እዛ 12 ሰዓት ነው ከሐኪም ቤት የመጣንበትና ከዛ የሆኑ ሰዎች መተው ቤት ተከራይተዋል እና ከዛ እነዛን አሳድሩን ብለን ነው አላችሁ የኛው ሀገር ሰዎች ይሻሉ አሳድሩ ከዛ አደር እነዛ ምግብ ምናምን አበሉን ነውና ያ ቀን በዛ አለ በጣም ይገርማል እናቶቿ ምን ይሰራሉ እዚህ ሲሉ ጧት ላይ ያያት ሴት ልጅ አሁን ትምህርት አቋርጣ ነው ገበታ ለሀገር ይባላል እዛ ሀይቅዳ ፕሮጀክቱ እዛ እየሰራች ነው የቀን ስራ ማለት ነው የደረሰ ልጅ አሁን ላይ ከሽግሩና ከርዲያታው አንፃር አቋርጦ እዛ እየሰራ ነው ወጣቶቹ ስራ የቀን ስራ ይሰራሉ ታላላቆቹ እናቶች ደግሞ ገበያ በመሄድ እያነፈሱ የማሽላ ምናምን እያንጓለሉ በአንድ ኩንታል 50 ብር ነው የሚቀበሉ ያው ግን አንድ ኩንታል በ50 ብር በኬሚካል የተበከለ ነው ይሄ ነገር ያይቦልባቸዋል መልሰው እነዛ እንደገና ከፍተኛ ህመም ላይ እየደረሱ እየተዞረ ማስተካከሚያ እየተለመነ ለጤናም አስቸጋሪ ልባቸው ላይ ያደራ መድኃኒቱ ቡሊው በጣም ከባድ ሁኔታ ላይ ነው የሚገኘውና ደሞ አብዛኞቹ ያንንም ደሞ የማይችሉት እንደዚህ ያው እንቅስቃሴ ስለሚፈልግ ያንንም የማይችሉት ደሞ ይሰፋሉ ስፌትም እየሰፉ የሚሸጡ አሉ እና እንደዛ ነው በዚህ ነው እናቶች እንጀራ መጋገር አለ ባገሮች ዘንድ የከተማው ነዋሪ ጋር እንጀራ ይጋግራሉ በዛና በቃ ዙሩ አስከፊ ነው ይወጡ ከባድ ነው ሁሌ ማስበው ማለት ብዙ ተፈናቃይ ጣቢያ ኩታበር ምንም ስላሳለፍ በውስጤ እንደው በህይወቴ ቢያሳየው የማስበው ነገር የድሮ ህይወታችሁ እናንተ ናችሁ የምታውቁት ግን መገመት አያቅተኝ ገጠር ተወልዶ እንዳደገ ልጅ የነበራችሁን ህይወት ነፃነት እንዲህ እና ተመልሳችሁ እንደው ህይወት ወደ ቀድሞ መንገድ ተመልሶ አገር ተረጋግቶ ሁሉም ሰው ቀየው ላይ ሆኖ እኔ እንደ እንግዳ ሂጄ ማለት እዚህ በስቃይ ያየሁት ማህበረሰብ ደግሞ በቤቱ በቀየው ሆኖ በቃ እዛ ሂጄ ህይወታችሁን ላይ መመኘው ነው እኔ ህፃናቶቹን ውስጤን ስለሚነካኘው ምናምንና ያኔ በመጣም ታስተናግጂ በመንገድ ይታወቃል ለምሳሌ በመጣም በምን ልታስተናግጂ ትችያለሽ የዛሬ 78 አመት ወደ ኋላ እንመለስና በተአምር እንግዳ ሆኜ ወለጋ በመጣ ቤት በምንድን ነው የሚስተናገደው እንግዳ እናንተ ጋር እሱን ባህል ባጭሩ አንሽልኝ ይሄ ደግሞ አሁን አንተ እንዲያልከው እኔም የምመኘው ሳለ አሁን ጉልማሳ መቻችነት ነው ቆይቻለሁ እዚህ ግቢ ላይ እና እዛ የሚሰራው ልጅ በጣም ምርጥ ነው እና ከዛ ከነዛ አንፃር በቃ እኔኮ ሀገራችን ተመልሰን እንደ ዱሮ ኑሮ ቢመጡ እንደው በደንብ አድርገን እናስተናግዳቸው ነበር ራሱ እያልኩ አወራለሁ ቢመጡ ሌላም አካል ቢሆን እናንተም በኮኑ በተለይ እዚህ ያየን ሰው እዚህ ያወቀን ሰው ኑሯችን እንደነበረ ሆኖ እዛ ቢመጣ ያውኛ በመጀመሪያ ሰው እንደመጣ የሚስተናገደው በርጎ ነው ካለ ጀራ ይቀርባል እርጎ ይቀዳል ከዛ የሰውዩ የሚሸኩል ካልሆነ ይታረዳል ካደረ ከዋለ ይታረዳል ከዛ ውጭ ግን በርከት ብሎ ከመጣ ሆነኛ ማህበረሰብ በርከት ያለ እንግዲህ አሁን ሳይታሰብ ከመጣ እኔ ያለኝና አቀርባለሁ በቃ ጓደኞች እንደነዚህ ምናምን ያሉት እንጀራቸውን ይያዙ ይመጣሉ በቃ ዘይት ጨመረ የኔርጎም ካለቀ ወጥም ሊሆን ይችላል ያለውን አምጥቶ በደንብ በደስታ እናስተናግደው ያነስ በጣም ይገርማል ስለዚህ ዛሬ ደግሞ ያለ ነው ሌላ ዓለም ሌላ ህይወት ላይ ነው ስለዚህ አሁን ዛሬ ምንድነው ምስተናገደው እንግዲህ አሁን እንግዳ ነኝ ስለዚህ ምንድነው አሁን ምን ሰራው አንድ እህቴም እዛ እንጀራ ያገረች ነው ትኩሱን በድቁሱ ሊኖር ይችላል እሷ ጾመኛ ነበር ግጣለ የገና ጾም ገብታ ዛሬ እሑድ ጾም የለም ዛሬ ጾም የለም እሺ ስለዚህ ምንድነው አሁን እንጋግረው የሴሴም ቂጣ እንቀምሰዋለን ያው ሲያልቅ ስለዚህ እህቴ በዚሁ አጋጣሚ አንቺም ብዙ አላስቸግርሽም ግን እሷ እስክትጋግር 2-3 ደቂቃ ስላንቺ ህይወት ብታወሪ ደስ ይለኛል እሺ እሺ ተዋ ማን ልበል አንቺን እንጀራ ያገርሽ ነበር ቀደም ሀድራን ሰዋራ ማን ልበል አንቺን ደንሳይ አበባው እሺ እህቴ አንቺም እነሱ በመጡበት ዘመን የመጣሽው አዎ ልጆች አሉሽ ባለ ትዳር ነሽ ወይስ ገና እናት አባት ጋር ነው የምትኖሪው ንገሪኝ አዎ ባለ ትዳር ነኝ ስንት ልጆች አሉሽ
አንድ ናት። የስንት ዓመት? 6 ስለዚህ ገና ጀማሪ እናቶችን ያገኘው ማለት ነው ዛሬ። የገና ጾም እንዴት ነው ተጀምሯል አይደል? አዎ ተጀምሯል። አሁን ዛሬ እሑድ ነው። በአጋጣሚ ጾማችሁላችሁ ስንት ሰዓት ነው የሚፈታው? የጾም ሰዓት 9 ሰዓት ነው። 9 ሰዓት። ቅዳሴ የት ነው መጀመሪያ ያስቀድሳችሁ ነው አይደል? ማን ቤተክርስቲያን አለ እዚህ? አሁን መካነ ኢየሱስ ግቢ ውስጥ ነው ያለ ነው። የሚቀርበው የት ነው? ቅዱስ ጊዮርጊስ ነው። ቅዱስ ጊዮርጊስ ሀይቅ ከተማ። ከዛ መልስ ነው ምግብ የሚበላ። ለምሳሌ ዓርብ ዕለት ጾም ነበር አይደል? ጾም ነው። እስኪ ንገሪኝ፣ ዓርብ ዕለት ቤተክርስቲያን ሄድሽ፣ ከዛ መተሽ ምን ሰርተሽ ጾም ፈታሽ? ያው በኑሯችን አስፋልት የበቆሎ እንጀራ ወይ ስራ ይዛል ምን ይመጣል ወራፋረም ጦርነት ከፍሽ ጓደኛል። እሺ ዛሬ ሲጋግርሻለሽ ወይ አንቺን እንጀራ ነው? አዎ እዚያ ትኩሱን በድቁሱን ቀምሳለን። አዎ እንቀምሳለን። ዛሬ እሑድ ስለሆነ ጾም የለም ማለት? ጾም የለም ዛሬ። አዎ ስለዚህ እስኪ ዛሬ ጧት ተነስተሻው ምን አደረግሽ? እስኪ ንገሪኝ እንደ እናት። ዛሬ ጧት ተነስቼ ቁርስ ሰራን፣ ቁርስ በላን። ቁርስ ምን ተሰራ ዛሬ? አረፈድኩ እንጂ በጧት በመጣ ዛሬ ፍርፍር ነበረ። በቃ የምን ፍርፍር? የእንጀራ ነው። የእንጀራ ፍርፍር። ቅድም የሲሴን ፍርፍርም አለ ስላለችኝ ሰው ዘግቦኝ ነው። እና ህይወት እንዴት ነው? ህይወት ምንም አይልም፣ መሰገናለሁ። አሁን በዚህ ወቅት ደንሳዬ ፈጣሪንም ታመሰግናለች። እግዚአብሔር ይመስገን ታያለሽ? አዎ ይመሰገናል። ይሄ ሁሉ እንዳለፈበት ሰው አሁን እግዚአብሔር ለማመስገን ምክንያትሽ ምንድነው? ያው በቃ የጠፋም ስላለ ያው ባለሁበት ሁኔታ ያው አመሰግናለሁ። ልክ ነው። በህይወት መኖርም ፈጣሪን እንድናመሰግነው ያስገድደናል አይደል? አዎ። ይሄን ያነሳውብሽ ለምንድን ነው? አንዳንዱ ሰው ትንሽም ችግር ገጥመው ፈጣሪውንም ያማረር አልহামዱሊላህ ለማለት በሙስሊም ወይ በክርስትና እግዚአብሔር ይመስገን ለማለት አፉንም ይዘው ሰው አለ። እናንተ ግን ይሄን ሁሉ አሳልፋችሁ አሁን ጧት ስመጣ እናቶችን ሳገኝ እንደምን አዳራችሁ ስል እግዚአብሔር ይመስገን አልহামዱሊላህ ነው የሚሉና ይሄ ትልቅ ነገር ማለት ምናልባት በድንገት ነው የመጣው አይደል? ይሄ ነገር አስባችሁት አይደለም? አሁንም ደግሞ እሱ በተአምሩ በድንገት የተሻለ ህይወት ያመጣ ይችላል አይደል? ስለዚህ እግዚአብሔር ይመስገን ማለት በጣም አስፈላጊ ነገር ነው ለማለት ነው። ያንቺ የድሮ ህይወት እንዴት ነበረ እዛ ባገርሽ? እዛማ አሪፍ ህይወት ነበር። ለምሳሌ የገና በዓልን ስታከብሩ እንዴት ነበር እዛ? አሁን ገና ደረሰን በልና ሲፈታ ማለት ነው። ሲፈታ በቃ ጠላ በደንብ ይደረጋል። ከዛ የበዓሉ ጊዜ በስነ ስርዓት በግ ይታረዳል። ኧረ እንደው ሁሉ ነገር። እሺ አምናስ እዚህ እንዴት አከበራችሁ? አምና ያው በቃ በባልዲም ብኮን በትንሿ ጠላ አድርገናል። በዛችሁ? አዎ በዛች። አዎ እሺ በግ ምናምን የሚባል ቀርቶ ዶሮ አርደናል። በጣም ጥሩ ነው። ዶሮ መገኘቱ ራሱ ደስ ይላል። ያው መቼም ተቸጋግረን ዶሮ ፈልገናል። እንደዛ አድርገን በዓሉን አክብረናል። ስንት ቤተሰብ ነሽ አሁን አንቺ? ልጅሽ አለች? እኔ 3 ነኝ። ባለቤትሽ አለ? 3 ናችሁ። ሌላ ቤተሰብ እናት አባት እንደዚህ ይመጣሉ ወደዚህ? አሉ። እነሱም ለብቻቸው ነው እንጂ አሉ። ስለዚህ በዓል ሲሆን ያው እንደነገሩ ባላችሁ ነገር ተሰባሰባላችሁ? አዎ እንሰባሰባለን። በጣም ደስ ይላል። ምን ተስፋለሽ እንደው ወደፊት? አሁን የሆነው ሆኗል አይደል? ምን ማየት ነው የምትፈልጊው? እኔ ለወደፊት ተረጋግቶ በቃ መንግስት በሰላም እንደው ሀገራችን አረጋግቶ ይመልሰናል ብዬ ነበር ተስፋ ያለ። ስንት ዓመት ሆነሽ አሁን እዚህ ከመጣሽ? 5 ዓመት። ግን አሁን ተስፋሽ አልተሟጠጠም። ያው ግን ያረጋግቶ የሚባል ነው እንጂ ታረጋጋ ነው እንጂ ካላረጋጋ ወደዛ ህልምም የለኝም። እኔ ተስፋ ሰላም ከሆነ አለንበት ተወልደን ያደግንበት ቦታ በመድረስ ነው። በጣም ደስ የሚል እሱ ነው ተስፋዬ ነው። በነገራችን ላይ እኔ በጣም ደስተኛ ነኝ። በጣም ለምን ደስተኛ ነኝ ያልኩበት ምክንያት ከባለቤቴ ጋር ፍቅር ነው። በችግር ውስጥ ሆነን ያንንም አንዲት ቀን እኔ አላህ ያወቅብኝ የፈጠረኝ ነው የሚያቀብኝ ምንም እንትን ብዬ አላውቅም። በቃ ደስተኛ ነው። ለምን ደስተኛም ሆነው ነፍሳውቄ የባል ፍቅር የቤተሰብ ፍቅር እየመራሁ ነው ያሳለፍኩት። ሌላ ኬስ ስላለኝ ስለወራሁ ማለት ነው። እና ባለኝ ነገር እኔ እንደሚያልፍ ነው በቃ ምን ብቻኛ በፍቅር ደህና ከሆን ለለቱ ምን ቀምሰው ካለ የሰው ልጅ ካልሞተ እርዚቁ እንደማይቋረጥና የነገ ተስፋ እንዳለው ስለማስብ ባለኝ ህይወት በቃ ጭቅጭቅ ስለሌለ በዚህ ኑሮ ላይ እኮ የሚጨቃጨቋሉ። በቃ መሽቶም ነግቶም አልহামዱሊላህ ነው የፈጠረኝ ጌታ ማለት ነው። ይሄንስ ማናየብ ነገር ነው። ብንኖር ነው የወደፊቱን እያሰብን ያለ ነው። አሁን ወደ ሀገራችን ይመለሰን ይሆን ሌላ ቦታ ወስዶ ያሰፍራን ይሆን እያልን ራሱ የምናስበው ብንኖር ነው ተስፋ የምናደርገውና
ያለን ህይወት ስቃይ ቢሆንም በመኖራችን ደስተኛ ነን። ለኢትዮጵያ እናቶች የምታስተላልፈው መልእክት አለች እንደው ከሀገራችን ሁኔታ አንፃር? አዎ ያው እኔ አሁን እንደ አንድ እናት ያው ልጅ በጦት የማልኩ ላይ መለስ ይችላል። ግን ደግሞ አንዳንድ ቦታም የሚመለስ ይኖራል። ምሳሌ ከፊሉ ቢመለስ ከፊሉ ያንሳል ማለት ነው። ልጅን ተዛ ነገር የምታወጣበትን መንገድ ሌላ መንገድ እየፈጠረች እናት ብዙ ማላዳት አይደል ያንን ነገር እየተጠቀመች ልጇ ወደ ሌላ ነገር እንዳይሰማራ ወደ ሰላም እንዲመጣ ልጇን መምከር አለባት ነው የምለው። እና ይሄን ያልኩ ለምንድን ነው ምሳሌ አሁን እኔ አንድ ወጣት ልጅ ይኖረኛል አይደል እንዴ እሰይ እምል ከሆነ ልጄን እኮ አላሞርኩትም ማለት ነው እህድ እያልኩት ነው። ግን ባፊ አውጥቼ እህድ አላልኩትም አይደል? ልክ ነው። በተዘዋዋሪ ግን ያንን ጦርነት ያንን ግጭት መደገፍ ማለት ካደነቁ ይሄን ቃላት እናት የሆነ ሰው ባንጠቀም ደስ ይለኛል። ሰላም ቢሆን ነው። አብዛኛው ተጎጂኛ ነን ደግሞ ምሳሌ አሁን እኛ መጣን ተፈናቀል 10 ልጅ ያለው አለ 5 ልጅ ያለው አለ 6 ልጅ ያለው አለ። እርግጥ እንደዛ ስለ አባታ ይቸገርም አባታ ይሰቃይም ይልኩ አይደል? ግን ምንም አለምን ይወጣል አባት ወጣ ይላል ከቤት ይወጣል። አዎ ከቤት ይወጣል። አጣሁም ምን አልኩ ምን ነው አይደል እናቴ የሚሉት ራበኝ ብላ የምትመጣው አንቺ ጋር እኔ እስከሆነ ድረስ ተጎጆቹም እኛ እስከሆነ ድረስ የወለድናቸው ልጆች እስከሆኑ ድረስ ልጆቻችንን ተው እያልን እየመከርን በተቻለን አቅም ሰላም ብንመኝ ነው የምለው። በጣም አመሰግናለሁ። ስለዚህ ዛሬ ጥሩ ቆይታ ነበረን በጋራ። ቂጣው ደርሷል። እቴ አውጥተሽዋል። እሺ ስለዚህ አንዲት እንትን ይዘሽ ነይ ቶሎ አንቺ። ደረቅ ሲል ነው የሚወደው የሴሴም ቂጣ እንግዲህ ደረቁን ካልደረቀ እንትን አይደል ተበልቶ ለሰው ጥቅም ይኖረዋል ግን ይጠቅማል ቪታሚንነት አለው። ለምን ያንን የተረዳ ነው በምን መሰለ አጥቢ እናቶች አሁን ሲጠቀሙት ጡታቸው ያግታል እና ጠቃሚነት አለው። ጀረባችሁታል? በተለይ ከበቆሎ አንፃር በቆሎ ደረቅ ነው ገምተነዋል። ለአጥቢ እናቶች አሁን ጡት ያፈርጣል በደንብ አሪፍ ነው። በዛ ጀርባ ግን ያው እሷም ትንሽ ናት። ወርግጥ መመጣው እንደነገርሽኝ እንደው እንደ ሽሮ ነው ጠጥም ያደርጋል በቆሎ ላይ ያው በቤተሰብ ስኳር ከተታ ቀመስ ታረጉ ዲስ ሷል ነገር አለው እንጂ ባላሽ ቢስሚላህ ወሰላም ብለሽ አንድ ላይ ቆርጠሽት። በርግጥ በልቻ ቃል አስታውሳለሁ የሆነ ጊዜ የሆነ ይጣፍጣል አይደል እንትን ነገር ስኳር ባይልም የሆነ ጣዕም አለው። አይደለም ያ ደግሞ አለሽግ ሌላ ስኳር ያለው አስታውሳለሁ። በምን አጋጣሚ እንደበላው ባላስታውሰው ያ የሆነ እንትን አለው። መልኩ ግን ያምራል። አሁን የማሽላ ምናምን እኮ ጥቁር ይሆናል አይደል? በሉ አንሷ ቡና ቁርስ የይዲንሰ ወንድሜ ያስ ችግር በኋላ እንትን ያው ቀመስ አድርገህ ታሞራለህ ብሎ ይዘን ያለ ጣፍጦኝ እየበላሁት እንዴ ሰው ልጅ ያው እንዳልሽው አሁን ሀገራችን ቢሆን ደግሞ ወደፊት ተስፋ ስናደርግ በርጎ ይሆናል። ከዛ ቂጣውም ደግሞ ምንድነው የሚሆነው? የጤፍ ሊሆን ይችላል፣ የስንዴ ቂጣ ሊሆን ይችላል፣ የጤፍ ሆና የጤፍም ይሆናል። አሁን በቆሎ ማለት ትንሽ ነው የመያያዝ ባህሪ የለውም። ለዛ ስብርብር የማሽላ በቆሎ ሲሆን ብዙ ጊዜ ይሰባበራል። እንደዛ ነው እንጂ ያው ዛሬ አፍጥረሻል ብለን ነው እሑድ ስለሆነ ነው እንጂ እንደዛ ነው። ስለዚህ ያው በአጋጣሚ ነው ፕሮግራሙን በአንድ እናት ያስቤ ስለነበረ ነው። አስቤዛናት 5 ኪሎ ዱቄትና ዘይት ነው እንትን ትሉታላችሁ በኋላ ተከሩታላችሁ ሳፍራችሁ ቤት ቢሆን እና ነው። ሌላው በኋላ ላይ እዛ አንቺ ኮሚቴ ውስጥ ስላለሽበት ስንት ነበር እንግዲህ የተረፈ ያለው 1400 ምናምን 3 4 5 ጉድ ከንገበገበ እንጀራው። ስለዚህ ተመልካቾቻችን ያው እኛ ያዝናት አስቤዛች ናት ለሁለት ይካፈሉታል እህቶቻችን። ከዛ ውጭ ደግሞ በኋላ የምናሳያችሁ በጣም ትልቅ ፕሮግራም አለ። ከዛ ላይ እየተረፈ ነው። ይሄ የኛ አይደለም 1500 ብር 750 ሁለታችሁ ትካፈላላችሁ። ይሄ ያው አድራም በኋላ ምስክርነት የሚሰጥ ይሆናል። አጠቃላይ የዚህን ግቢ የሚማሩ ተማሪዎች ከ3ኛ ክፍል እስከ 8ኛ ክፍል ላሉ ተማሪዎች በጦሳቲው ተመልካቾች ማለት ነው ዩኒፎርም ተዘጋጅቷል። ለስንት ተማሪ? 200 ተማሪዎች ዛሬ በጦሳቲው ተመልካቾች እዚህ ሀይቅ መካነ ኢየሱስ የሚኖሩ ቀጣይ አንደኛ ደረጃ ትምህርት ቤት የሚማሩ ተማሪዎች እንግዲህ ዩኒፎርም ተሰጥቶላቸዋል። ከዛ የተረፈ ብር ነው ይሄ 1500 ብር። ከዚህ በተጨማሪ እንግዲህ እነዚህ ሁለት እናቶች ደንሳይ አበባውና ሀድራ ወርቁ እዚህ መካነ ኢየሱስ ግቢ ውስጥ ያገኘናቸው ሁለት ወጣት እናቶች ናቸው።
ትላልቅ እናቶች ብዙ ልጅ ያላቸው እንዲህ ብናወራ የበለጠ ጥሩ ነበር። ቅድምም የመረጥነው እንደዛ ነበር ቀድመን ተነጋግረን፣ ግን ስለፈሩና እናቶቻችን አድራም ኮሚቴ ስለሆነች ገለጻዋን አይታችኋታል። በደንብ ልምድ ስላላት ስናወራ ቆይተናል። እህቴም እዚሁ አጋጣሚ ማር ቤት አግኝተናት ስለነበረ ጥሩ ቆይታ አድርገናል። የሁለቱንም ስልክ ቁጥርና የባንክ አካውንት ቁጥር አስቀምጥላችኋለሁ። ከጎናችሁ እንድትቆሙ በአክብሮት ጠይቃለሁ። ወደ ዋናው ጉዳይ ግን እንሄዳለን፣ ወደ ውጭ ማለት ነው። ቂጣው በጣም ይጣፍጥ ነበረ። በጣም አሪፍ ነው። እናመሰግናለን ለቂጣው። የደንሳዬ እንጀራ አልደረሰም። በበርበሬ አስበን ነበር። ይደርሳል። የሚያምር እንጀራ ነው። እንጀራሽን እንየው። ያው ቂጣ በልተናል፣ ጠግበናል። እሺ። እና የምታዩት እንጀራ ያው እዛ ሀገር አህዮ የሚባል እህል የመጨረሻ የዝቅተኛ ማሽላ ነው። አህዮ ነው፣ አህዮ ይሉታል። ዝቅተኛ ማሽላ ነውና ርካሽ ነው ገበያ ላይ። አዎ። እና በቃ እኛ ወፍጮ ቤት እንኳን ስናስፈጨው ይሄን ልትበሉት ነው ውስጥ እየተባለ ነውና ይሄንን እህል አዘጋጅተን የአካባቢው ማህበረሰብ ለበቀዶ ማያያዣ ብለን እና ያለንበት የኑሮ ደረጃ ይሄን መስላል። ጨርሻለሁ። እናመሰግናለን። ያው እንግዲህ የእንሳይም እንጀራ ቀጥሏል። ገና ነው፣ አላለቀም። አሁን አልቋል። አዎ፣ ግን አህዮም ቢሆን እንጀራ ያምራል በጣም። ያው ሙያ ሲጨመርበት የሚያምር እንጀራ ነው። ለነበረን ቆይታ አመሰግናለሁ። እሺ ተዋ፣ መልካም ጊዜ። እሺ፣ ዛሬ መጀመሪያ አይደለም እንግዲህ አይደለም ለዚህ ግቢ። ከዚህ በፊት የዛሬ 2 ዓመት ገደማ የፋሲካ በዓል ላይ የተወሰነ ከበዓል በፊት አንድ መኪና ዱቄት ይሁን ይዘን መተን እንደውም እዚህ በር አካባቢ መኪናው ተንሸራቶ ዱቄት ወድቆብን ስታግዙ ታስታውስ ይሆናል። ለማንኛውም ዛሬ የመጣ ነው እዚህ ግቢ የሚኖሩ ቀጤ አንደኛ ደረጃ ትምህርት ቤት የሚማሩ ከ3ኛ ክፍል እስከ 8 የሚማሩ ተማሪዎችን ዩኒፎርም ለማልበስ ነው ዛሬ እዚህ የተገናኘ ነው። ቀደም ባለው ሁኔታ ዩኒፎርሙ ተዘጋጅቶ ተሰፍቶ ሁሉም ነገር አልቋል። ዛሬ በእናንተ ፊት ልጆቻችሁን ዩኒፎርሙን ሲለብሱ ታያላችሁ። እኛም አደራውን ለላኩልን ተመልካቾች ደስታውን በተጨባጭ እናሳያለን ማለት ነው። ለ200 ተማሪዎች ነው ዛሬ ዩኒፎርም የተሰፋው። ድጋፉ የተላከልን ከካናዳ እህታችን ሳራና ጓደኞቿ ናቸው። ዋናውን ድጋፍ የላኩት 200 ሺህ ብር የላኩልን። ይህን 200 ሺህ ብር ይዘን ነው ወደ ስራ የገባ ነው። ወደ ስራ ስንገባ እንግዲህ ኮሚቴዎች ጋር በቀጥታ ተነጋገረን። እኔ ምንም አይነት ስራ ውስጥ አልገባሁም። ይሄው አሉ ኮሚቴዎች። ጋሽ መሐመድና ሀድራ ልብስ ስፌቱን ደግሞ የሚሰሩ እዚሁ እናንተው የተፈናቃዮቹ ማህበረሰብ አካል የሆኑ 4 ሰፊዎች፣ ከነሱ መካከል አንድ ተወክሎ 3ቱ መተው ደሴ ራሳቸው ጣቃ መርጠው የልብሱን አይነት መርጠው ዋጋ ነግረውኝ እኔ ቀጥታ ብሩን ማስተላለፍ ብቻ ነው የሰራሁት ማለት ነው። እዚህም ሰፊዎቹ ጋር ለአንድ ልጅ በስንት ብር ትሰፋላችሁ የሚለውን ተነጋግረን በዛ ተስማምተው ሰፍተዋል። ዛሬ ክፍያው ይፈጸምላቸዋል ማለት ነው። ስለዚህ ይህን የተላከውን ብር እያንዳንዱን ነገር ተቆጣጥረው እስከ መጨረሻው ድረስ ፍጻሜ የዋሉት እነሱ ናቸው። ስለዚህ ለምን ወጣ የሚለውን ነው የምገልጽላችሁ። አሁን ለጣቃ ወይም ለልብስ 142089 ብር ነው የወጣው። እነሱ ደሴ መጥተዋል። ለትራንስፖርት ያስፈልጋቸው ስለነበረ ከዛ ባሻገር ጣቃው የተጫነበት አለ 2100 ብር ብቻ ነው ያወጣ ነው። ተጨማሪ ለሰፊዎቹ በአንድ ልጅ ሰፊዎቹ የሰፉት አንድ ልብስ 500 ብር ነው። ያው ተነጋግረን ማለት ነው። ውጭ ያለውን ገበያ ለማጣራት ሞክሬያለሁ። እነሱም እዚህ ስለሆኑ እኔ ደሴ አሰፍቼ ከማመጣው እዚህ ያሉ ወንድሞቻችን የሚሰሩ እነሱ ቢጠቀሙ በሚል በአጠቃላይ 200 ልጅ በ500 ብር ስታባዙት ስንት ይመጣል? 100 ሺህ ብር ይመጣል የሰፊ ማለት ነው። ስለዚህ 142089 ለጣቃ፣ ለትራንስፖርት 2100፣ ለሰፊ 100 ሺህ ብር በአጠቃላይ ይሄ ሲደመር 244189 ብር ይመጣል። ቅድም ስንት ብር ነው ይዘን ወደ ስራ የገባ ነው ብያችኋለሁ? 200 ሺህ ብር። ስለዚህ ትርፍ ስንት መጣ? እዳ ማለት ነው 44189 ብር ትርፍ መጣ። ስለዚህ በተለያየ ጊዜ ተመልካቾቻችን የሚልኩልን ድጋፍ ስለነበረ 2 ተመልካቾች የላኩልን እጃችን ላይ የነበረ ብር ነበር 18125 ብር ነበረ። ወንድም አደም ከአሜሪካ የላከልን፣ ሌላ እህታችን ደግሞ መዓዛ የምትሰኝ ተመልካቻችን ከአሜሪካ ሀገር 27541 ብር የላከችልን ነበር። ሁለቱ ሲደመር 45666 ብር ነበረን ማለት ነው። ስለዚህ ቅድም የነገርኳችሁ ስንት ብር ነው? 44189 ብር ነው ትርፍ የመጣብን ከ200 ሺህ በላይ። ይህን ከፍለን ከአደምና ከመዓዛ ደራ ላይ 1447 ብር ተርፋን ነበረ። ቅድም እህታችን ያየችው አለ ውስጥ የምንቀርጸው ፕሮግራም ነበረ። ለዛ ዓላማ 1447ቷንም እዚሁ ነው ያዋልነው ማለት ነው የቀረችው። ዛሬ ለእናንተ 200 ተማሪዎች ይህንን ዩኒፎርም ለማልበስ
እጃቸውን ለዘረጉ ወገኖቻችን እስኪ ሞራል ስጧቸው። በሉ አረፍ አምሮባችኋል አይደል? ስለዚህ ዋናው ውጭ ማማር ብቻ አይደለም። ትልቁ ነገር ይሄ ልብሱ ነገ ከነገ ወዲያ ሲለበስ ሲታጠብ በጊዜ ሂደት ያልቃል አይደል? ዋናው ነገር እዚህ አእምሯችሁ ውስጥ ያለው ነገር ነው። ብዙ ነገር አሳልፋችኋል፣ ግን ይሄ ቀን ያልፍና ነገ ጥሩ ቀን ይመጣ ይሆናል። ግን ለዛ እናንተ መዘጋጀት አለባችሁ። በምንድን ነው የምትዘጋጁት? አእምሯችሁን ነው የምታዘጋጁት። መማር አለባችሁ። በዚሁ ቀጥሉ፣ ትምህርታችሁን በደንብ ተማሩ። ዛሬ በዚህ መንገድ ስላየኋችሁ ደስ ብሎኛል። እኔ መምህር ነበርኩ። ከአንደኛ ክፍል እስከ 10ኛ ክፍል በተለያየ ሁኔታ አስተምሬያለሁ። ስለዚህ ልጆች ሲደሰቱ ማየት ከማንም በላይ የሚያስደስተው ሰው ማነው? መምህር ነው አይደል? ስለዚህ ዛሬ በእንዲህ ሁኔታ ስላየኋችሁ ደስ ብሎኛል። ስለዚህ ደስ ብሏችኋል? እስኪ ባንድ ላይ ደስ ብሏችኋል? አሁን እስከ ዛሬ ልብስ ዩኒፎርም ሳለብሱ በካርድ ነበር የምትገቡት አይደል? አሁን ግን ዩኒፎርም ለብሳችሁ እስከ ዛሬ ሲያንጓጥጣችሁ ምናምን ሲል የነበረ ተማሪ ካለ በግሩፕ ሆናችሁ ሰዩ። ወላጆችስ አልተደሰታችሁ? በሞራል ስለዚህ ከልብ አመሰግናለሁ፣ ወዳችኋለሁ። አሁን ወዴት ነው? ያው ምሳ ካለ ወደ ምሳ ያላዘጋጀሁት ምሳ በጣም የሚመሰገን ነገር ነው። 200 ተማሪ ማለት ልብሳቸውን መልበስ ማለት ለትምህርት ቤቱ ብቻ ሳይሆን ለግቢውም ለብሰው የሚሄዱ ጨርቅ አስፈላጊ ነው ማለት ነው። በግቢያችን የሚለብሱት ልብስ እንኳን የላቸውም። ልጆቻችን በጣም ነው የተደሰቱት፣ እኛም በጣም ነው የተደሰታ ነው ማለት ዩኒፎርም አልተሰጠንም። በቃ በካርድ ነበር የምንገባው። በጣም የስነ ልቦና ጉዳት ነው ማለት ይቻላል። ማለት እነሱ ለብሰው ሲመጡ እኛ ሁልጊዜ ካርድ ደግሞ ያችን ልብስ ትምህርት ቤት ለብሰን እንሄዳለን። ከዛ ስንመለስም በዛው ነው። በቃ ለሁሉ ነገር በአንድ ልብስ ሲሆን በጣም ይደብራል። ዛሬ በጣም ደስ ብሎኛል። አልሐምዱሊላህ በቃ በጣም ደስተኛ ነኝ። ከነሱ ያነሰ አይደለም። አሁን ኦሪጂናል ዩኒፎርም ነው የተሰፋልን። በዛ ላይ ደግሞ እናንተም በጣም ማመስገን ፈልጋለሁ። ያሰፋፉ ዲዛይን ራሱ በጣም ደስ ይላል። መናገር ያቅተኛል ብቻ ደስታዬ። በፊት ያለ ዩኒፎርም እየተማር እዛ በካርድ ነበር የምንገባው። ዛሬ ደግሞ ዩኒፎርም ስላገኘን በጣም ደስ ይላል። ተፈናቃይ መሆናችን የሚለው ትምህርት ቤት በቃ ዝም ብለን ኖርማል ነው የምንለብሰው፣ ግን ደግሞ ሌሎችን ስናኛ ደግሞ በጣም ይደብረናል። ዛሬ በጣም ደስ ይላል። ሁሉም አንድ አይነት ሲሆን በጣም ደስ ይላል። በፊት የነበረው የተማሪዎች ትምህርት አወሳሰድ እጅግ ሞራላቸው ዝቅ ያለና ብዙ ነገር ሲታይ የነበረበት ነው። እንደዚህ ያለ ደረጃ ስናይ በእውነቱ በእጅጉ ደስ ብሎናል። እኛ በእውነቱ እንዲያው አቅምም የለን ለዚህ እና ይህንን ነገር አቀነባበራችሁ ችግረኞች ናቸውና ይልበሱ እገዛ ይሆንላቸዋል ብላችሁ ከዚህ ደረጃ በማድረሳችሁ በቅድሚያ እጅጉን በጣም አመሰግናለሁ። በውጭ ያሉ እህቶቻችንና ወንድሞቻችን በእውነቱ ይህን ያክል ድጋፍ በማድረጋቸው ደግሞ አሁንም ሀብት በሀብት በላይ ይስጣቸው ፈጣሪያችን፣ እድሜውን ጤናውን ይስጣቸው። ልጆቻችን ተማሪ ጋር እኩል ሆነውልናል። በጣም በትልቁ ደስ ብሎናል። በረካ ሆኑልን። ኑሯችሁን የእናንተ ደስ ያለ ኑሮ አላህ ይስጣልን። ሌሎቹ ዩኒፎርም ያላቸው ሀገሮቹ ደግሞ እነዚህ የካምፖቹ ደግሞ ዩኒፎርም የላቸውም አይደለ? በዛን ሰዓት እንዴት ቅንጭላታችን እንዴት እንደሚሰማና እንዴት ሆዳችን ቅር እንደሚለው በጣም እግዚአብሔር ነው የሚያውቀው፣ ፈጣሪ ነው የሚያውቀው። አሁን ግን ሀገሮቹ ልጆች ጋር አመሳስላችሁልናል። በዛሬው ዕለቱ ፈጣሪ ያውቃል እናንተን ስራና እናንተን እንትን ማለት ነው። ተመልካቾች እስኪ በመጨረሻ የዛሬዋ እንግዳችን ሀድራ የተሰማትን ስሜት ወደ ቤቷ ሂደን እናጋራችሁ። የ9 ዓመት ዕድሜ ያላትን ልጇንም እናስተዋውቃችሁ። የተወደዳችሁ ተመልካቾቻችን፣ በነገራችን ላይ የጦሳ ቲዩብ እንዲህ አይነት አደራዎችን ከተመልካቾቹ ተቀብሎ መስራት የጀመረው የዛሬ 3 ዓመት ገደማ ነበረ። የዛሬ 3 ዓመት ህዳርና ታህሳስ ወር ላይ ገና ጦሳ ቲዩብ 6000 ሰብስክራይበር ብቻ እያለው አሜሪካን ሀገር የሚገኙት የአብሽሩ ቤተሰቦች ጦሳ ቲዩብን በዛ ደረጃ አምነው ኩታበር ለሚገኙ ከ127 በላይ ተፈናቃይ ተማሪዎች ዩኒፎርም አሰርተን እንድናለብስ አደራ ሰጡን። ያኔ በዛ መንገድ የጀመርነው መልካም ሥራ ዛሬ እዚህ ደርሷል። ያኔም ገና 6000 ሰብስክራይበር እያለን አምናችሁን ነበረ። አሁንም አደራችሁን እንደጠበቅን እዚህ ደርሰናል። ወደፊትም ጦሳ ቲዩብ ከየትኛውም ሃይማኖታዊም ሆነ ፖለቲካዊ አጀንዳ ገለልተኛ ሆኖ የማህበረሰባችንን ባህልና ኗኗር በማስተዋወቅ እንደዚሁም ድጋፍ የሚያስፈልጋቸውን የህብረተሰብ ክፍሎች ከእናንተ ጋር በመሆን እናንተ የላካችሁትን አደራ በተጨባጭ ለሚመለከታቸው የህብረተሰብ ክፍሎች በማድረስ ሰብአዊ ስራችንን
መስራታችንን እንቀጥላለን። አሁን ወደ አንቺ ማረፊያ ነው የመጣ ነው። እዚህ ያንቺ ቤት ነው ይሄ። እዚህ ስንት ናቸው? እዚህ የምንኖረው 5 ነው። አንቺ፣ እናትሽ፣ ባለቤትሽ፣ ልጅሽና እህትሽ ይዘርገን ያው በእኔ ኃላፊነት አንድ ሙሃቻ ነው አንድ ምጣር መንጋግር። እንግዲህ ውላችን ተጠናቆ መጨረሻ ላይ ነው ያለ ነው። ዩኒፎርሙ ልክ ነው? እስኪ ቁሚ እስኪ ላዩ። ስንተኛ ክፍል? 3ኛ ዩኒፎርም ተለብሷል። ደስ ብሎሻል? እሺ በቃ ስለዚህ ቁጭ በይና ትሄጃለሽ። እሺ እንደ አንድ እናት የስማሽን ስሜት ልጠይቅሽ። እንግዲህ ውላችን ምን ይመስል ነበር? ያው ውጭ ላይ ያለውን የሁለቱን ብቻ ሳይሆን እንዳጠቃላይ እኔ በቃ በጣም ነው ደስ ያለኝ። ማለት እንደዛ ሆኖ በቃ ተደስተው ምናምን የሆነ ነገር ሆኖ ራስሰምስበናቸው አጨብጭቡ ስንላቸው እኮ እንደዛ አድርገው አጨብጭቡ እንኳን አይደለም ሙሮዎቹ ወላጆቹ ራሱ እንደዛ አድርገው አጨብጭቡ ያውቁና ሁሉም በጣም ነው ደስ ያለውና እኔም እንደግሌ በጣም ነው ደስ ያለኝ። ልጅ ማለት ከባድ ነው። ሰውየው በሻለው አቅም ልጅን ሲያስደስት ልጁ ደስ ሲለው በጣም ነው ደስ የሚለው። ራሱ ከሚደሰት ይልቅ ልጁ ደስ ሲለው የበለጠ በጣም ደስተኛ ነው የሚሆነውና በጣም ደስ አንደሰመኝ። ድጋፍ ላደረጉትም ለእናንተም ምስጋና የምለው አንደኛ ራሳችንን የመረጥነው ማለት ወይ ዝቅተኛ አላልካንም። በቃ ይሆናል ያላችሁትን መረጡ ስለተባል ይሆናል ያልነውን ተደረጃ ሳይጎል በደረጃው መርጠን እኛው ራሳችን ማስመጣታችን እኛ በጣም ደስተኛ። ለምን ብዙ አይነት አለ መጠቀም የሚያደርገን ሰው አለ። ምሳሌ እስከ 100 ምናምን ራሱ ሜትር ያለ አግንተናል። በጣቃ የሚቀንስ ዋጋ በጣቃ በጣም የሚቀንስ ማለት ነው። ያንን አርጎ ከፊሉን የራሱ ኪስ የሚያደርግ ሰው ስላለ እኛ ስንበላ አይነታችን ብዙ ስለሆነ ይሄ በእኛ ኃላፊነት ኦሪጂናሉ መርጣችሁ ብዙ ስለተባል በዚህ በኩል አንደኛ በጣም ደስተኛ ነው እና ላስታወሱን ሰዎች ደግሞ በጣም እናመሰግነው። ያው እኛ ዙሮ የሆነ መንግስት ዙሮ ድርጅት አያነሳንም አይደል? እዚህ እርዳታ ነው እንጂ የሚያደርግልን የሆነ ቦታ አግንተን ራሳችንን ስትንችል ድረስ በቃ እንዲያስታውሱንና ባላቸው አቅም ሌላም የተሻለ ሰው ካለ እንዲደግፈን መልእክት ቢያስተላልፉልን የሆነ የራሳችን ቦታ እስከያዝን ድረስ ኑሯችን በጣም የከፋ ደረጃ ላይ ስለሆነ ምንም አማራጭ ስለሌለን ነው ተመስገን ብለን የምንኖረው ማለት ነው። እንደዚህ ነው። በጣም አመሰግናለሁ፣ ከልብ አመሰግናለሁ። ተመልካቾች የዕለቱ ዝግጅታችን በዚህ ተጠናቋል። አሁን ደግሞ የመልስ ጉዞ ወደ ደሴ እናደርጋለን። ከዛ በፊት ግን ወደ ከተማ ሄደን ምሳ እንበላለን። አሳ ለብለብና አሳ ኮተሌት ነው የዛሬው ምሳ። እንግዲህ ሐይቅ ደርሶ አሳ ሳይቀምሱ መሄድ ጥሩ አይደለም። ለማንኛውም የሀድራንና የዴንሳይን ስልክ ቁጥርና የባንክ አካውንት በኮሜንት መስጫ ሳጥናችን የመጀመሪያ ስፍራ ላይ ታገኙታላችሁ። እናመሰግናለን።